በወር ከ24000 ብር በላይ የተጣራ ትርፍ የሚያስገኙን በሀገራችን ኢትዮጵያ እጅግ በጣም ተወዳጅና ተፈላጊ የሆኑትን የስራ አይሱዚ ቅጥቅጥ ሙሉ መረጃ ይዘንላችሁ ቀርበናል። በተለይ እነዚህን ተሽከርካሪዎች ስትገዙ አሁን ካለው የገበያ አንፃር የትኛውን መግዛት ይኖርብናል የሚለውን በዝርዝር እናደርሳለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ የብዙዎቻችሁ ጥያቄ የሆነውን ብዙዎቻችሁ የምትፈልጓቸውን የሥራ መኪኖችን አሁናዊ የዋጋ ዝርዝር ነው ይዤላችሁ የቀረብኩት። በተጨማሪም ደግሞ ይህንን ቪዲዮ የምትመለከቱ የቻናሌ ቤተሰቦች እንዲሁም ተመልካቾች በተለይ እነዚህ ተሽከርካሪዎች በቀጥታ ገዝታችሁ ወደ ሥራ ማስገባት የምትፈልጉ ይህ ቪዲዮ ለእናንተ እጅግ በጣም ጠቃሚ ነው። ምክንያቱም ራሳችሁ አስቀጥቅጣችሁና የተቀጠቀጠውን ገዝታችሁ ያለው ሰፊ የዋጋ ልዩነት እንግዲህ በንጽጽር መመልከት ይኖርባችኋል። ውሳኔው የእናንተ ነው። በዛሬው ፕሮግራማችንም እንግዲህ በ24 ወንበር ረጅም በረጅም እንዲሁም አጭር በረጅም በ29 ወንበር ረጅም በረጅምና አጭር በረጅም በ33 ወንበር አሁናዊ ዋጋቸው ምን ያክል ነው? ሙሉ ዝርዝር መረጃውን ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ ብዙዎቻችሁ የረጅም በረጅምና አጭር በረጅም ያለውን ልዩነት ማወቅ ትፈልጋላችሁ። ይህም እንግዲህ ረጅም በረጅም የሚባለው ከታች ቻንሲው ጋር ተቀጥሎ እንዲሰራ የሚደረግበት አጋጣሚ ነው። ይህም እንግዲህ ካራሶሪያ መሳሪያ ቦታ ላይ እንግዲህ ሄዳችሁ መመልከት ትችላላችሁ። ያንን እንግዲህ ቀጥለው የሚሰሩት ረጅም በረጅም ይሆናል ማለት ነው። ዛሬ እንግዲህ ብዙዎቻችሁ እነዚህን ተሽከርካሪዎች አሁናዊ የዋጋ መረጃውን የማደርሳችሁ ይሆናል። ከዛ በፊት ማወቅ የሚገባችሁ ነገር አለ። ይሄውም እንግዲህ ተቀጥቅጠው በመዲናችን አዲስ አበባ ላይ ለሽያጭ የሚቀርቡ እነዚህ ተሽከርካሪዎች በብዛት እየተመለከትን ነው። ታዲያ እነዚህን ተሽከርካሪዎች ራሳችሁ ገዝታችሁ ማሰራት ለምትፈልጉ እንዲሁም ቀጥታ የምትገዙበት በሚሊዮን ልዩነት መኖሩን ተመልክቻለሁ። ይህ ማለት እንግዲህ ሙሉ በሙሉ ተሰርተው ለገበያ የሚቀርቡት ዋጋቸው እስከ 7 ሚሊዮን የሚደርስ ሲሆን ይህም በአማካኝ ስትመለከቱት እናንተ ራሳችሁ ብታስቀጠቅጡ በሚሊዮን ማትረፍ የምትችሉበት አጋጣሚ ይሆናል ማለት ነው። እንደሚታወቀው እነዚህን ተሽከርካሪዎች እንግዲህ ሙሉ በሙሉ ፓወሩን ገዝታችሁ ወደ ካራሶሪያ ቦታ ስታቀርቡ እንግዲህ የአይሱዚ ኦባማ አሁናዊ የዋጋ መረጃን አድርሻለሁኝ። በዛ ቪዲዮ ላይ እንግዲህ በ2024 ሞዴል በ5 ሚሊዮን 800 ሺህ እስከ 5 ሚሊዮን 900 ሺህ ብር እየተሸጠ በአሁን ሰዓት ይገኛል። ይህም ያንን ሙሉ በሙሉ ፓወሩን ገዝታችሁ ወደ ካራሶሪያ ቦታ ስትገቡ በተለይ ብዙዎቻችሁ ማወቅ የሚገባችሁ ነገር በሽያጭ ደረጃ እንኳን እኛ ብዙዎች የሚጠይቁን የአዳ ካራሶሪያን እጅግ በጣም ተመራጭና ተወዳጅ ያደርጉታል። ቅጥቅጥ ለሽያጭ ስናቀርብ የሚጠይቁት የመጀመሪያ ጥያቄያቸው የት ነው የተሰራው ወይንም ካራሶሪያው የተሰራው የት ነው የሚል ነው። አዳ የሚለውን ሲሰሙ እንግዲህ እነሱም ገዢ ማለት ነው ደስተኛ ይሆናሉ። እናንተም በዚህ አጋጣሚ እንግዲህ አዳ ማሰራት ትችላላችሁ። ሌላ የምታውቁት ጥሩ የምትሉ ካለ እንግዲህ በኮሜንት አሳውቁን እያል አሁናዊ ይህንን ተሽከርካሪ ኦባማ ቅጥቅጥ ማለት ነው ለማሰራት የሚፈጅበት ዋጋ ከ680 ሺህ ብር አካባቢ እንግዲህ ይደርሳል ማለት ነው። ፓወርን በ5 ሚሊዮን 800 ሺህ ብር ገዝታችሁ 680 ሺህ ብር አጠቃላይ የካራሶሪያ ማሰሪያ ዋጋው ሲሆን ይህም እንግዲህ አጠቃላይ ስትመቱት እስከ 6 ሚሊዮን ምናምን አካባቢ ይደርሳል ማለት ነው። ያ ማለት እናንተ በጥሩ ሁኔታ ራሳችሁ እያያችሁና ወዳችሁ ፈልጋችሁ ማሰራትና ሰው የሰራውን መግዛት ልዩነት ይኖረዋል ማለት ነው። በዛ ላይ ደግሞ የአይሱዚ ፓወሩን ስትገዙ ጋቢናው ብቻ የሚያወጣው ዋጋ አለ። ይህም ከ3 ወራት በፊት መረጃውን ወደ እናንተ ስናደርስ ከ700 ሺህ ብር በላይ ያወጣል ማለት ነው። ያ ማለት እንግዲህ ይህንን ካልኩሌት ስታደርጉት ወደ 5 ሚሊዮን ከምናምን ይደርሳል ማለት ነው። እንግዲህ ይህንን ከግንዛቤ ውስጥ በማስገባት ራሳችሁ ብታሰሩ መልካም ነው ለማለት ያክል ሪከማንድ አደርጋለሁ። እንዲሁም በተጨማሪም እንግዲህ በመዲናችን አዲስ አበባ ላይ እጅግ በአነስተኛ ዋጋ የሚሸጡት የፉቶን ቅጥቅጥ ተሽከርካሪዎች አሉ። እነዚህ ተሽከርካሪዎች ለገበያ የሚቀርቡበት ዋጋ ከቦታ ቦታ ልዩነት ቢኖራቸውም
ከ4 ሚሊዮን 800 ሺህ ብር ጀምሮ እንግዲህ እስከ 5 ሚሊዮን 500 ሺህ ብር ድረስ የሚሸጡ አሉ። እንግዲህ ብዙዎቻችሁ አነስተኛ ብር እጃችን ላይ ስላለ ምርጫችን ይህ ብቻ ነው የምትሉ እነዚህን ተሽከርካሪዎች ገዝታችሁ ከፍተኛ ጥንቃቄ ማድረግ እንግዲህ እንደሚገባችሁ ብዙ ጊዜ እናገራለሁ። ምክንያቱም ተሽከርካሪን ስትገዙ መግዛት ብቻ ሳይሆን የተሽከርካሪዎቻችሁን ጤንነት መጠበቅ ግድ ይላችኋል። ዘይቱን፣ እግር ሰርቪሱን እንዲሁም የተለያዩ ሁኔታዎችን ብዙ ጊዜ እኛ እንግዲህ በኪሎ ሜትር ዘይት ስንቀይር የዘይቱን መጠን ወይንም የዘይቱን ሁኔታ ማወቅ ይኖርብናል። ብዙ ጊዜ በተለይ ደግሞ ዘይትን ስንመለከት ዘይቱ ጠቁሯል የሚለውን ብቻ አይደለም ማወቅ ያለብን፣ በእጃችን ነክተን መለስለሱን ማወቅና መመልከት ይኖርብናል። ምክንያቱም ተሽከርካሪ ጤንነቱ ካልተጠበቀ ከገንዘብም ከምንም ሳንሆን ስለምንቀር፣ ስለዚህ ይህን ከፍተኛ ጥንቃቄ ልታደርጉበት የሚገባ ጉዳይ ነው። እኔ እንግዲህ ብዙዎቻችሁ የምመክረው ኤንፒአር ኦባማ የጭነት መኪናን ገዝታችሁ ከራሶሪያ ወስዳችሁ ራሳችሁ ያያችሁ ብታሰሩ መልካም ነው ለማለት ያክል እንወዳለን። እንግዲህ ዛሬ የብዙዎቻችሁ ጥያቄ የሆነውን ኦባማ ቅጥቅጥ አሁናዊ ጥር 30 2018 ዕለታዊ መረጃውን ወደ እናንተ እንግዲህ ብዙዎቻችሁ ጥያቄ መሰረት ወራችንን ጠብቀን አድርሰናል። የተለያዩ የመኪና መረጃዎችን እንግዲህ ከሰሞኑ ሰርተናል፣ እየሰራን እንገኛለን። መለስ ብላችሁ መመልከት የምትችሉ ይሆናል። እንዲሁም እንዲሰራላችሁ የምትፈልጉት የተሽከርካሪ አይነት የዋጋ መረጃ ካለ እንደ ወትሮው በኮሜንት አስነብቡንና ብልጫ ያለውን ቀድመን የምንሰራላችሁ ይሆናል እንላለን። ምክንያቱም አሁን ላይ የመኪና ዋጋ እጅግ በሚባል መልኩ እየተቀዛቀዘና እየቀነሰ ያለበት ሁኔታ ነው። በተለይ የኤሌክትሪክ ተሽከርካሪዎች ላይ እጅግ በሚባል መልኩ እየቀነሰ ይገኛል። ይህም መንግስት እንግዲህ ከወራቶች በፊት አካባቢ የኤሌክትሪክ ተሽከርካሪን ከማበረታታቱ እንዲሁም በጋዝ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንደሚገቡ መግለጫ ካወጣበት ዕለት ቀን ጀምሮ የተሽከርካሪ ዋጋ እንግዲህ በከፍተኛ ሁኔታ እየቀነሰ ያለበት ሁኔታ ነው። እኛም መረጃውን እየተከታተልን ወደ እናንተ አድማጭ ተመልካቾቹ እያደረስ እንገኛለን። እናንተ የሚጠበቀው ቪዲዮን ላይክ ሼር ያደረጋችሁ እንዲሁም ደግሞ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ዩቲዩብን ሰብስክራይብ በማድረግ በቅርቡ እንግዲህ 100,000 እንደምንገባ አልጠራጠርም። እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዛሬ እንግዲህ ያስኩላችሁ የኦባማ ቅጥቅጥ አሁናዊ ዋጋ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።